የቆሎ ተማሪዎች ከቤተክርስቲያን ታፍሰው ተወስደዋል። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። እኔ ከገዳም የወጣሁበት ምክንያት እኔና ጓደኛዬ ማለት ነው። ለብፁዕነታቸው ለአቡነ ሳሪዮስ አድርሱልኝ። በእርሶ ዘመን ሰው እንደዚህ መሆን ነበረበት? ብፁዕነቶች የስውሯ ማርያም ጸበል ዱባይ እየተቸረቸረ ይገኛል። ሰላም እንዴት ናችሁ? አዳዲስና ወቅታዊ መረጃዎችን ይዤላችሁ መጣሁኝ። የቆሎ ተማሪዎችን ከቤተ ክርስቲያን አፍሰው ወስደዋቸዋል። ምንድነው የተፈጠረው የሚለውን በዚህ ቪዲዮ የምንመለከት ይሆናል። ባሮክ ወንድማችን ስለ ዋልድባ መነኮሳትና ስለ እሸቱ እንዲሁም ስለ ሌላ ገዳማውያንም ጭምር አዳዲስ መረጃዎችን ይዞ መጥቷል። አባ ገብረ ኪዳን መነኩሴ በከተማ መኖር የለበትም፣ መነኩሴ መኖሪያው ገዳም ነው። ከቻላችሁ ከተማ ላይ ያላችሁ ተመለሱ፣ ካልተቻለ ደግሞ ተጨማሪ ሌላ መነኮሳት ወደ ከተማ እንዳይገቡ እንስራ ሲሉ መረር አድርገው ተናግረዋል። አንድ አባታችንም በምን ምክንያት ከገዳም እንደወጡ እሳቸውም ብቻ ሳይሆኑ ጓደኞቻቸውም ጭምር በምን ምክንያት ከገዳም እንደወጡ ተናግረዋል። ለብፁዕ አቡነ ሳዊሮስም ጥሪ ተላልፏል። ምንን አስመልክቶ ነው ጥሪ የተላለፈላቸው የሚለውንም በዚህ ቪዲዮ የምንመለከት ይሆናል። የስውሯ ማርያም ጸበል በዱባይ እየተቸረቸረ ነው የሚሉ መረጃዎች አሁን ላይ ሶሻል ሚዲያውን አጨናንቀውታል። ይሄ ጉዳይ እውነቱ ምንድነው የሚለውንና ሌሎችንም በዚህ ቪዲዮ የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮውን ደግሞ ላይክና ሼር ማድረጋችሁን እንዳትረሱ። ቪዲዮውን ከመጀመራችን በፊት ብዙ እህትና ወንድሞቼ እባክሽ ነጠላ ልበሺ፣ ነጠላ ለብሰሽ ፕሮግራሙን አቅርቢ እያላችሁኝ ትገኛላችሁ። ይህን የምትሉት ደግሞ ከመንፈሳዊ ቅናትና ፕሮግራሙ ሙሉ እንዲሆን ከማሰብ አንጻር ነው። የድሮ ቪዲዮዎችን ብትመለከቱ ነጠላ ለብሼ ነበረ የምሰራው። ነገር ግን ቪዲዮ የምሰራው ሁልጊዜ ቤቴ አይደለም። አንዳንድ ጊዜ ስራ ቦታ ሆኜ ቪዲዮ ልሰራ እችላለሁ። አንዳንድ ጊዜ ደግሞ ባገኘሁት አጋጣሚ ሆኜ ልሰራ እችላለሁ፣ አዳዲስ መረጃዎች እስካሉ ድረስ ማለት ነው። እና በእነዚህ አጋጣሚዎች ነጠላን የምረሳበት ጊዜና ነጠላዎችን ይዤ የማልሄድባቸው ጊዜዎች ሲኖሩ ነጠላ ስላለበስኩ ቪዲዮን አልሰራም ብዬ ብዙ ጊዜ ቪዲዮዎችን ላግ እያደረኩ ነበር። እንደዛ ከማደርግ ግን ወጥ የሆነ አለባበስ ለብሼ ባገኘሁት አጋጣሚ መረጃዎችን ወደ እናንተ ለማድረስ መርጫለሁኝና ለዛም ነው ነጠላን የማለብሰው ከታላቅ ይቅርታ ጋር። ሌላኛው ደግሞ አጥንትን የሚያለመልም ከበሽታ የሚፈውስ እድሜን የሚያረዝም የዳዊት በገና እንደሆነ ይታወቃል። ልበ አምላክ ዳዊት አምላኩን ፈጣሪውን በበገና እየዘመረ ያመሰግነው ነበር። በበገና እየዘመረ ምኞቶቹ ሁሉ እንዲሳኩለት ይጸልይ ነበረ። በበገና እየዘመረ ንስሐም ይገባ ነበረ። የበገና ምስጢር ብዙ ነው። አሁን በእኛ ዘመን እንኳን ብዙሃኑ ከበሽታ እየዳኑበት እድሜያቸውንም እያረዘሙበት ይገኛል። እናም ይህንን በገና መሰልጠን የምትፈልጉ የመምህራችንን ስልክ እዚህ ጋር አስቀምጥላችኋለሁ። በማንኛውም ቦታ ሆናችሁ በኦንላይንም መማር ትችላላችሁ። እየደወላችሁ መመዝገብ ትችላላችሁ። ወንድማችን ባርኮት ስለ ዋልድባ ገዳማውያንና ስለ እሸቱ ምንድነው ያለው መረጃ የሚለውን እናስቀድም። ፈንዳ ነው መነግረን። ጉዳዩ የእሸቱ አይደለም። እናንተ መቼም ነው የማትረዱት ይህንን ሴራ። ሰው እንዴት በዚህ ልክ ቤተክርስቲያኗን ይጠላል? ሰው እንዴት አጀንዳ ቀርጾ የሆነ ነገር ሴታፕ አዘጋጅቶ እንዴት የሆነ ሴራ ይሰራል በመብርሃን ስም? እናንተ የገረማችሁ ግማሹ እሸቱን ሌባ ብሎ ሲሳደብ፣ ግማሹ ኦርቶዶክሳውያን ደግሞ አባቶቻችን ክብረ ቢስ ናችሁ እንዴት ልጃችሁን ታወግዛላችሁ ብሎ በሌላ አጀንዳ ሲጠመድ ነው። ጉዳዩ ግን ከዚህ ከፍ ያለ ነው። ትላንትና ሰኔ 22 አንድ በበቁ አባት ትልቅ ሴራ ለመክሸፍ ችሏል። ከምሽቱ 2 ሰዓት አካባቢ ይህንን መረጃ ዛሬ ለእናንተ እንዳደርስ መልእክት ተነግሮኝ ነው የመጣሁት። ስለዚህ ኦርቶዶክሳውያን ይወላችሁ ያንተ ኮፒ ሊንክ ማድረግ ያንተ ሼር ማድረግ ለኔ የሚጨምረውም የሚቀንሰውም ነገር የለም። ነገር ግን ይሄንን ሴራ እንደከዚህ ቀደሙ እንድናከሽፈው እንድትረዱኝ፣ እንድታግዙኝ፣ እንድናደቃቸው ፈልጋለሁ። ምን መሰላችሁ የተፈለገው? ጉዳዩ የእሸቱ አይደለም። ከእሸቱ ጭንቅላታችሁን አውጡት። የተፈለገው እንዲህ ነው። ትላንትና ላይ ስሙን በዚህ ሚዲያ ላይ የማልነግራችሁ አንድ ገዳም እሸቱ የሰራው ስራ ትክክል ነው። እሸቱ ምን አደረገ? እንዴት የበቃ አባት፣ እንዴት የመነኮሰ መነኩሴ፣ ዓለምን የተወ መነኩሴ እንዴት ልጁን ያወግዛል ብለው ዋልድባ የሚገኙ አባቶችን ለማውገዝ ቪዲዮ ቀርጸው ወደ ህዝቡ ለማሰራጨት ዝግጅት ላይ ነበሩ። አንድ ገዳም
ነገር ግን በዛው ገዳም የሚገኙ አባት ግን የበቁ ስለነበሩ በጾም በጸሎት የተጉ ስለነበሩ ይህንን ሴራ አክሽፈውታል። ቁጭ አድርገው አባቶችን በመገሰስ ይሄ የመነኩሴ ተግባር እንዳልሆነ በመናገር ብቻ አይደለም እዛም ለሚገኙ አባቶች መልእክት እንደላኩ ነግረውናል። የተፈለገው ምን መሰላችሁ? በአንድም በሌላም መንገድ አዲስ አበባ በሚገኙ ወንበዴ መነኮሳት በመነኩሴ ስም የሚሸቅሉ የከተማን ቆሻሻ በቀሚሳቸው እየጠረጉ ከአንድ መነኩሴ የማይገባ ተግባር በመፈጸም ዓይናችን በማየት ጆሮአችን በመስማት ለክህነት ያለን ክብር እንዲቀንስ ተደርጎብናል። ለመነኩሴ ያለን ፍራቻ ከልባችን ሰሌዳ ተፍቆ እንዲወጣ አድርገውናል። በሴራ ትክክለኞቹን ሳይሆን ሐሰተኞቹን በማምጣት አሁን የተፈለገው ገዳም ለገዳም መነኩሴ ለመነኩሴ ቋርፍ እየበላ እየጾመ እያደረ እርስ በእርስ እንዲናጭ እየተደረገ አሁን ደግሞ እኛ ለአባቶቻችን ያለን ፍቅርም ክብርም እንዲቀንስ እየተሰራብን ነው። ኦርቶዶክሳውያን እንዲቀንስ እየተሰራብህ ነው። አንተ ባለማተብ ታስታውሳላችሁ። የዘንድሮ የቅዱስ ሲኖዶስ ምልአተ ጉባኤ ላይ የገዳማት ማህበር ያወጣውን ጠንከር ያለ ደብዳቤ ታስታውሱታላችሁ። ብዙዎቻችሁ አልደረሳችሁ እንደሆነ አላውቅም። ነገር ግን እኛ ኦርቶዶክሳውያን ለገዳማት ያለን ፍቅር ለአባቶቻችን ዓለምን ትተውቻችን ያለን ፍቅር ይታወቃል። እንዴት ጆሮአችንም ልባችንም ለነሱ እንደሚቀና ይታወቃል። አሁን ግን በሴራ ይሄንን ነገር እያወጡብን ያሉት ጉዳዩ የእሸቱ አይደለም። ፈንዳ ነው መነግረህ። ጉዳዩ የእሸቱ አይደለም። በሴራ እኛ ለአባቶ ነገ ተነሱ ቢሉን ነገ እንዲያደርጉ ቢሉን የምንሰማው ማንን እንደሆነ ይታወቃል። መልእክታቸውን ነገ እንዳናዳምጥ እየተደረገ ነው። አለቀ። ወደ ሁለተኛው ነገር ልምጣ። አባቶቻችን ሆይ፣ ገዳማውያኑ ሆይ፣ መነኮሳቶቻችን ሆይ ዓለምን ንቃችሁ ጮማ ሳይሆን ቆሎ በመቆርጠም በገዳም የምትገኙ አባቶቻችን ሆይ መቁጠሪያችሁን የምትጥሉበት ብዙ ጉዳይ አላችሁ እኮ አባቶቻችን። እንዴት እንደምንወዳችሁ እንዴት እንደምናከብራችሁ እንዴት ለእናንተ ያለን ፍቅር ይታወቃል። ነገር ግን ይህን ሴራ አክሽፉት አባቶቻችን ሆይ። በስዕል አድኗ ፊት ቁጭ ብላችሁ የምትነግሯት ብዙ ሮሮ አለብን። ሀገር እንደ በሶ እየተበጠበጠች ቤተ ክርስቲያናችን እንደ ችቦ እየነደደች ባለበት በዚህ ጊዜ የእናንተ ተግባር አይደለም። እናንተማ ስለ ጠጋባችን የምትራቡ፣ ስለ ሰላማችን የምትጸልዩ፣ ስለ በደል ስለ ኃጢአታችን ስለ መተላለፋችን ከእግዚአብሔር ምሕረት የምትጠይቁልን አባቶቻችን ናችሁ እናንተ። ይህ ተግባር የእናንተ አይደለም፣ በፍጹም የእናንተ አይደለም አባቶቻችን። ስለዚህ አንድ በኃጢአት በነውር የታወረ በብዙ አጀንዳ የታጨቀ ጉዳዩ ያዋጣል አያዋጣም እንጂ ሚዛኑ ትክክል ነው አይደለም የሚል ስብዕና የሌለው ሰው፣ የሌለው ተቋም፣ የሌለው ድርጅት፣ የሌለው ማህበር እናንተ ሊመራችሁ አይችልም። አባቶቻችን አይችልም። እሸቱ ልጃችሁ ነው። ቢያጠፋ ብትገጽጹት እግራችሁ ስር ቁጭ ብሎ እግራችሁ ስር ወድቆ ይቅርታ የሚጠይቃችሁ ልጃችሁ ነው። ጊዜውን፣ ገንዘቡን፣ ጉልበቱን በመስጠት ቤተ ክርስቲያንን በማገልገል ውስጥ ያለ ልጃችሁ ነው። ደግሞ ምን ስለዛም ይቅርታ ጠየቀ እኮ አባቶቻችን አይደለም። ስለዚህ ጉዳዩ አይደለም። ኦርቶዶክሳውያን በል ይህንን ቪዲዮ እጅህ እስኪደክም ድረስ ጣትህ እስኪደክም ድረስ ኮፒ ሊንክ፣ ሼር፣ ሪፖስት በማድረግ ኮሜንት ላይ በመግባት እሺ ወንድማችን ወዳጃችን እንወዳለን፣ አባቶቻችን ሆይ እናከብራችኋለን ኮሜንት አድርጉ። ሁላችሁም ኦርቶዶክሳውያን ይሄንን አድርጉ። በማርያም ይሄንን ሴራ እናከሽፈው። በድንግል ነው መጠይቃችሁ፣ በድንግል በል። አንተ ግን ፈንዳ።
እንደሰማችሁት ነው። የተባላችሁትንም ኮሜንት ላይ ጻፉ። እኛም ከዚህ በፊት ብለናል። እንዴት ልጃችሁ ላይ መቁጠሪያ እየጣልን ከፈች የቅድስት ድንግል ማርያምን ስዕል አውጥተን የሷን ስዕል እየመታን እንደዚህ እናረጋለን ማለት ለልጃችሁ ተገቢ አይደለም። ይቺ ቤተክርስቲያን አይደለም ለልጅ ይቅርና ልጇ ላልሆኑ በእምነት ለማይመስሏትም ጭምር ትጸልያለች፣ ለሀገር ትጸልያለች፣ ለሌሎችም ትጸልያለች። ቅዳሴያችን እያልን ነገር ግን ክርስቲያንን ባገኘው አጋጣሚ የሚረዳ የሚያግዝ ልጅ እንዴት እንደዚህ ታረጋላችሁ? ጉዳይ ከመነኮሳት ይጠበቃል ወይ? መነኮሰ ማለት ሞተ ተገነዘ ማለት አይደለም ወይ? እናም እንዴት ይህንን ታደርጋላችሁ ብለን ብዙዎቻችን ተቆጥተናል። ብዙዎቻችንም ሳይገባን ከፍ ብለን አባቶቻችንንም ጭምር እንድንገስጽ ተገደናል። ወንድማችን እንዳለው አገራችን ብዙ መቁጠሪያ የሚያስጥል ጉዳይ አላት። ቤተክርስቲያናችንም በተመሳሳይ አንገቱ ላይ ማህተብ ስላደረገ ብቻ የሚገደልና የሚሳደድም ወገን አለን። እነዚህ ጉዳዮች ናቸው መቁጠሪያ ሊያስጥሉ የሚችሉት እና በዛ ጉዳይ ላይ ዝም ብላችሁ አሁን አንድ እሸቱ ይህንን አደረገ ተብሎ ያደረገው ነገር ደግሞ እሱ ደግሞ ለጥፋቱ ይቅርታ ጠይቁ። ነገር ግን በሱ ላይ በዚህ ልክ እንዴት ዘመታችሁ? እንዴት ያ ሁሉ ባለማህተብ እንደ ቅጠል ሲረግፍ ምንም ያላላችሁ አባቶች እንዴት አንድ ልጅ ስራ ሲሰራ ተሳሳተ ብላችሁ በዚህ ልክ ትወጣላችሁ ብለናል ብዙዎቻችን። አሁን ግን ይበቃል፣ በቃ ልንለው ይገባል። ይህንን ጉዳይ እኛው ራሳችን ልንቋጨው ይገባልና ሁላችንም መንቃት መቻል አለብን። መነኩሴ ከመነኮሰ ጀምሮ በምንም ታምር ከገዳም መውጣት አይቻልም። በምንም ታምር መውጣት የለበትም። ይሄን ያጸናሉ። የኛም ማድረግ ያለብን ይሄ ነው። እንደው ከተማ ያሉትን መነኮሳትንም መሰብሰብ ከተቻለ ማለት ነው። ካልተሰበሰበ እዚህ ያሉት ኑራው ሲያበቁ ቢያንስ ሌላ እንዳይመጣ ማድረግ በጣም ጥሩ ነው በእውነቱ ማለት ነው። መነኮሴ በገዳም በከተማ በፍጹም መውጣት አይችልም። እስከመቼ? እስኪሞት ድረስ ቤተክርስቲያን ከሰጠችው ተልእኮ ውጭ ማለት ነው። ገዳሙን የመሰረቱት ጳጳስ የሚቀመጡት ከገዳማቸው ነው። ወይም ደግሞ ምን ማለት ይመስላችሁ? ለምሳሌ ብፁዕ ቅዱስ አቡነ ቄርሎስ ስድስተኛ የመነኑት የት ነው? ማርሚና ወይም ቅዱስ ሚናስ ገዳም ነው። ፓትርያርኩ ነው የሚቀመጡት ቅዱስ ሚናስ ገዳም ነበረ። እሱ ከመሰረቱት ገዳም ብቻ አይደለም። አንድ ጳጳስ የሚቀመጠው ለጵጵስና ከተመረጠበት ገዳም ውስጥ ነው። እዚያ ውስጥ ወዶ ይቀመጣል። ስራውን በሀገረ ስብከቱ ወዶ ያከናውናል። መጨረሻ ውሎ መሰንበቻው የሚያደርገው የሀገረ ስብከቱን መመሪያ ከሰጠ በኋላ ወዶ የሚቀመጠው የት ነው? ከመነኮሰበት ገዳም ለጵጵስና ካበቃው ገዳም ውስጥ እዚያ ሄዶ ይቀመጣል ማለት ነው። ይሄ ደግሞ የሚያፈራው ነገር ደግሞ አለ፣ በኋላ እናመጣዋለን። ያ ጳጳስ የሾማቸው ዲያቆናት፣ ቀሳውስት ደግሞ የአባታችን ገዳም እያሉ እዚያ ገዳም ይመላለሳሉ። ቀሳውስቱም ዲያቆናቱም ያን ገዳም ደግሞ ይደግፉታል፣ ይወዱታል፣ ይመላለሱበታል። ስለዚህ ዲያቆናቱ የሚመንነው ለመመነን ይኖራል። ቢያገባ ከነንስሐ ልጆቹ ያን ገዳም ይጠብቃል። በዚህ በሊቀ ጳጳሱ ፍቅር ምክንያት ማለት ነው። በገዳም ሲኖር ቢያንስ ለ7 ዓመታት ከሰራ በኋላ እረፍት ይፈቀድለታል። እረፍት የሚፈቀድለት ግን የትም መውጣት አይችልም። እዚያው ውስጥ ምን ይላሉ? ወሰደኒ አበድንጋ ገፈለግ የሚላል እዚህ ትንቢተ ሕዝቅኤል ላይ እንደው ወደ ምኑ ነው ወደ ባህር ዳርቻ ወሰደኝ ይላል እና ያን እንደው ሊቃውንቱ ብዙ ተርጉመውታል። ባህር እንደዚህ 2 ከንፈሮች አሉት ማዶና ማዶ። አሳ ከዚያኛውም ዳር ከዚህኛውም ዳር እንዳወጣ ሆኖ መዋኘት ይችላል። ግን ከሁለቱ እንዳወጣ መጠንቀቅ አለበት እና ኦርቶዶክሳዊ ደቀ መዝሙርም ከሁለቱ ከብሉይና ከአዲስ እንዳወጣ ሆኖ መራቀቅ ይችላል ይላሉ። መነኩሴም ልክ እንደዚህ ሆኖ ገዳሙ ውስጥ የፈለገውን ይሁን፣ እንደው ከደከመው ይተኛ፣ ከራበውም ይብላ፣ ግድ የለም። እንደው አንድ በግ ዛሬ ጨርሳለሁ ካለም ይብላ፣ ጾር ከተነሳበት። ግን እዚያው ውስጥ ነው። እዚያው ባህሩ ውስጥ እንደፈለገ ይዋኝ፣ ሲደክመው ይተዋል ወይም መልሶ ይቃናል ማለት ነው። አባ እንጦንስ እንዳለው እኮ ነው። አባቴ ሌሊት እንቅልፍ እያስተኛ እያደረ ሰይጣን አለው ብቻ ከገዳማ አትውጣ እንጂ አይዞህ ቀኑም የእግዚአብሔር ነው፣ ቀን ጸልይ አለው። ሰው ከገዳሙ ካልወጣ ከሳት አጠገብ የሆነ ሰው ባይጣድም መሞቁ አይቀርም። ሰው ከበዓቱ ከኖረ ቅዱስ እንኳን ባይሆን መልሶ መብሰሉ አይቀርም። እሳት ብርሃንም አለው ያቃጥላል። ግን እሳቱ ያቃጥላል፣ ይሰለቻል፣ በዓትም ይሰለቻል። ቃለ ሕይወትን ያሰማልን አባታችን። እኛም ያልነው ይሄን ነው። ታዲያ አሁን ላይ የከተማ መነኮሳት ወደ ገዳም ይግቡ በሚለው ዘመቻ ላይ ብዙዎች እየተቆጡና አባትም እንደማንፈልግም ጭምር እየተናገሩ ይገኛሉ። እኛ እያልን ያለነው መነኮሳቱ በዛው በገዳም ይቀመጡ። ምክንያቱም አሁን ላይ ለመነኮሳት ያለን ፍቅር
ድሮና አሁን ያለን ፍቅርና አክብሮት በፍጹም አይገናኝም። ምክንያቱም ከተማ ላይ በመነኮሳት ስም ብዙ ወንጀል እየተሰራ ስለሆነ ቆብ ከመርካቶ ቆብ ገዝተው ቀሚሱን አድርገው ብዙ ምዕመንን እያሳቱና እያሰቃዩ ስለሆነ ማለት ነውና አሁን ላይ ብዙ ሰው መነኮሳትን ይፈራል። መነኮሳትን አምኖ እንደድሮ ይፍቱኝ አባ ብሎ እግራቸው ላይ አይወድቅም። አንድ መነኩሴ መንገር ላይ ቢያገኝ ማለት ነው። እኔ በኩል አላደርግም። ማቀው መነኩሴ እስካልሆነ ድረስ ማላቀው መነኩሴ ለገ መስቀል ይዞና አድርጎ በፊቴ ቢያልፍ አልሳለምም። ምክንያቱም እንደሆነ ይታቃሉ። ይህንን እንድንል ያደረገን ደግሞ ከተማ ላይ ያሉት መነኮሳት ስለበዙ እንደዚህ አውደልዳይና አጭበርባሪዎቹ ስለበዙ ነው። እና ወደ ገዳም ይመለሱልን የሚለው አጀንዳ ይህንን ለአባቶቻችንና ለመነኮሳት ያለንን አክብሮትና ፍቅር እንዲጨምር ያደርጋል፣ ወይም ወደ ድሮ ማንነታችን እንድንመለስ ያደርጋል። እና ሌላኛው ደግሞ አንድ አባታችን እኔ ከገዳም የወጣሁበት ምክንያት ልንገራችሁ ይሉናል። እሱ እንመልከት። የተወደዳችሁ የእግዚአብሔር ቤተሰቦች በደንብ እንድትሰሙኝ እፈልጋለሁ። አንድ ነገር ልንገራችሁ፣ እውነቱን ማለት ነው። ትክክለኛውን መንገድ ልንገራችሁ። ለምሳሌ እኔ ከገዳም የወጣሁበት ምክንያት እኔና ጓደኛዬ ማለት ነው አንድ ትልቅ ምክንያት አለን። ልንገራችሁ። የተለያዩ መነኮሳት የራሳቸው የሆነ ምክንያት ይኖራቸዋል። እኛ በለሳ ሐሙሲት ከየኔታ መዝገቡ አይነ ስውር ናቸው። የቅዳሴ መምህር ናቸው። ቅዳሴ እየተማርን እያለን በእግዚአብሔር ፈቃድ ተከዜን ተሻግረን በአምደ ወርቅ አድርገን ሰቆጣ ገብተን ከሰቆጣ ደብረ ሐመልማል ባህር ኪዳነ ምህረት ከምትባለው ገዳም ለምናኔ ሄድን፣ ገባን። ገዳማውያኑ መናንያኑ በክብር ተቀበሉን፣ ከአበምኔቱ ጭምር በደስታ ማለት ነው። እኔ የገጠር ልጅ ነኝ። ማረስ እችላለሁ፣ መቆፈር እችላለሁ፣ ቀድሳለሁ፣ ሰዓታትን እንቆማለን፣ ኪዳን እናደርሳለን። ሁለገብ ሰራተኛ ሆነን ገባን፣ እኔና ጓደኛዬ። ሌሎቹ ከከተማ ይሄዱ ናቸው፣ ብዙዎቹ ማለት ነው። በትምህርት ወድቀው አልሳካላቸው ያሉ ወንዶችም ሴቶችም አሉ። መናኞች ናቸው። ግማሾቹ መንኩሰዋን፣ ግማሾቹ አልመነኮሱም። በአመክሮ ውስጥ ነው ያሉት። አሁን ትልቁ ነገር እግራችን ሳይሆን መመነን ያለበት ልባችን መመነን መቻል አለበት። ልባችን ወደ ገዳም መሄድ መቻል አለበት። የብዙዎቹ ወንድሞችና እህቶቼ በእግራቸው ሄዱ እንጂ በልባቸው አልሄዱም ነበረ። ትልቁ አደጋው እዚህ ላይ ነው። እዚህ ላይ ነበር ችግሩ። እኛ ገዳም ገባን። ከአንድ ዓመት አመክሮ በኋላ በ1987 ሰኔ 10 ወንድሞችና እህቶቼ መነኮሳትና ወንድሞቼ መነኮሳት እህቶቼ መነኮሳት በዙሪያ የቆመው በስነ ስርዓቱ ተገንሼ እኔ ሰኔ 10 ቀን 1987 መነኮስኩ። በገዳሙ በዚህ ሁኔታ በተፈለገው የሥራ ዘርፍ እያገለገልኩ ቆየሁ። በመጨረሻ ግን ከገዳም እንዴት ልትወጣ ቻልክ ብላችሁ ብትጠይቁኝ እኔ ከገዳም መውጣት አልፈልግም ነበር። ወንድሞቼ ጓደኞች ያሉ አሁን ታዘቡኛላችሁ። እና አባ ፍስሐ እና አባ ወልደ ማርያም አላችሁ እማውቃችሁ ማለት ነው። እና አንድ አበምኔት መጣና ሴቶች ወደ ገዳሙ መኖሪያ ግቢ መግባት ይችላሉ። ባህር ኪዳነ ምህረት የሴቶች መኖሪያ ለብቻ ነው፣ የወንዶች መኖሪያ ለብቻ ነው። ቤተክርስቲያናችን አንድ ነው፣ መኖሪያችን ግን የተለያየ ነው። በስራ እንገናኛለን፣ በአኗኗርና በአዋዋል ግን እንለያያለን። እና ለምን አይገቡም ብሎ እንግዲህ ውስጡ ምን እንደሆነ አናቅም፣ ምን አይነት ተልእኮ እንዳለው አናቅም። በአሁኑ ሰዓት በአሁኑ አይምሮ ቢሆን ኖሮ ይህን ሰው በሚገባ እናጠነውና እንመረምረው ነበረ። እና መግባት አለባቸው ብሎ ሴቶችን ወደ ወንዶች ገዳም አስገባ። በዚህን ጊዜ ተቃውሞ አነሳን። ተቃውሞ ስናነሳ የዚህ አበምኔት ሐሳብ ደጋፊዎች በእኛ ላይ አጉረመረሙ፣ አመፁ። ያው ሌሊት ተነስተን ከጓደኛዬ ጋር ጠፍተን መጣን። ወደ ከተማ ልንመጣ የቻልንበት ትልቁ መነሻ ምክንያት አንዱ ይሄ ነው። የኔ ስህተት ወይም የተሳሳትኩት የምለው ከዚህኛው ገዳም ስርዓት ሲፋለስ ወይም ደግሞ ችግር ሲፈጠር ወደ ሌላኛው ገዳም መሄድ ነበረብኝ። አላወኩም፣ አልተረዳሁም። እኔ በምንኩስና ህይወት የተጸነስኩት ባህር ኪዳነ ምህረት፣ የተወለድኩት ባህር ኪዳነ ምህረት፣ ያደግኩት ባህር ኪዳነ ምህረት። ከዚያ ውጭ ያለውን ገዳም
እምብዛም አላውቀውም። ከዚያ ተነስተን ሐይቅ እስጢፋኖስ መጣን። ሐይቅ እስጢፋኖስ ቤተክርስቲያኑ ውስጥ ያለውን ወይም ግቢ ውስጥ ያለውን መንበረ ጵጵስና የሰራ ነው ሸክላ ተሸክመን ውሃ እየቀዳን የሰራ ነው እኛ ነን። ብፁዕ አባታችን አቡነ አትናቴዎስ ከኢየሩሳሌም እንደመጡ የወሎ ሀገረ ስብከት በሆኑበት ሰዓት ከዚያ ተነስተን እንግዲህ ሰው በሰው ያው የኔም ምክንያት በጣም ብዙ ነው፣ ሰፊ ነው። ስራዬ ብዬ ግን ከተማ ለመኖር አልመጣሁም። ይህን ነገራችሁ። አሁንም እግዚአብሔር ቢፈቅድልኝ ኑሮዬን ገዳም እንዲያደርግልኝ አሁንም እግዚአብሔርን በጸሎት እየጠየቅኩት ነው። እውነት ነው፣ ትክክል ነው። የመነኩሴ መኖሪያ ገዳም ነው። በቃ የኛ ህይወት ጥሩ ህይወት የሚኖረን ገዳም ነው። በቃ መነኩሴ እና አሁንም ቢሆን በዚህ ዓለም እያለን እውነት ለመናገር ያሁን እጽፋለሁ። በፊትም የቤተ ክርስቲያን አስተዳዳሪ፣ የቤተ ክህነት ስራ አስኪያጅ፣ አሁንም ጡረታ ከወጣሁ በኋላ በዚሁ በቤቴ በበዓቴ የተለያዩ መጻሕፍቶችን በማንበብ በመጽሐፍ እታወቃለሁ። አሁን ለምሳሌ ይሄ መጽሐፈ መነኮሳት፣ ይሄ የምታዩት ቀዩ መጽሐፈ መነኮሳት የኔ ነው። በትልቁ በጉልህ የተጻፈ ማለት ነው። ብዙ መጽሐፎች አሉ እዚህ ውስጥ እኔ የጻፍኳቸው ወደ 30 የሚያክሉ መጽሐፎችን ጽፌያለሁ። እና ስለዚህ የመነኮሳት መኖሪያቸው ገዳም ነው ካላችሁ 100% አዎ፣ መልሱ ይሄ ነው። እኛ መነኮሳት መልሳችን ይሄ ነው መሆን ያለበት። ለምንድን ነው የምንፍጨረጨረው? ለምን? ምክንያት እውነቱንማ መናገር አለብን እንጂ ለእውነትማ መቆም አለብን እንጂ። ዋናው ትልቁ ነገር ቅድም እንዳልኩት እኛ በዚህ ዓለም ስንኖር ዓለማውያን ሰዎችን ክርስቲያኖችን ጎድተናል ወይ? ቤተ ክርስቲያኗን ጎድተናታን ወይ? አጥቅተናታን ወይ የሚለው ሐሳብ መንሸራሸር አለበት። ቃለ ሕይወትን ያሰማልን አባታችን የተናገሩት ነገር በትክክል የሚደገፍ ነው። ከዚህ በፊትም እንዳሉት ባለማወቅ ወይም አሁን ላይ ያለውትን አንደርስታንዲንግ ሌቭል ወይንም የማብሰልሰል ጊዜ የማብሰልሰል ደረጃ ላይ ስላልደረሱ ስህተት ይሄኛው ነው የኔ ስህተት ብለው ተናግረዋል። ከተማ ላይ መኖራችን ቤተክርስቲያናትን አጥቅተናታል ወይ የሚል ጥያቄ ነው መጨረሻ ላይ የጠየቁት። እናም ብዙ የቀሳውስት ሚስቶች ከዚህ በፊት የሰራሁት ቪዲዮ አለ፣ ገብታችሁ ማየት ትችላላችሁ። እንዴት ትዳራቸው እየተበተነ እንዳለ እኛ የካህን ሚስቶች እየተንገላታን ነው። ካህን ልጁን ማሳደግ አልቻለም፣ ቤቱን መምራት አልቻለም። ምክንያቱም የእሱን ስራ የከተማው መነኩሴ እየያዘበት ስለሆነ ብዙዎች አሁን ከማግባት ይልቅ ወደ ምንኩስናው እየመረጡ ነው። ያ ደግሞ እነሱ ልባቸው መንኖ ሳይሆን መነኩሴ ምን አይነት የሚያምር ህይወት እየኖረ እያዩ ስለሆነ፣ ምን አይነት መኪና እንደሚነዳ እያየ ስለሆነ፣ ምን አይነት ቤት እየሰራ እያየ ስለሆነ እኛ የካህን ሚስቶች ተቸግረናል። ወይም አንድ የከተማ መነኩሴ የሚሆነው እውነተኛ ምነና ሳይሆን እውነተኛ መሞትን መገነዝን ሳይሆን ለቢዝነስ ሆኗል፣ ብር ተኮር ሆኗል ስትል አንዲት እናታችን ተናግራ በሷ ስር ብዙ ሰዎች ድምጻቸው እንደሆነ የሷ ድምጽ አልፎም ደግሞ መነኮሳትም ጭምር ሲደግፋት ታይቷል። ከዚህም በተጨማሪ ብዙ ችግሮች እየተፈጠሩ ይገኛሉ። እናም ይህንን ጉዳይ ዓለም ያወቀው ፀሐይ የሞቀው ስለሆነ አባታችን መጀመሪያ ያነሱት ሐሳብ እምቢና ሁሉ መነኮሳት ሊያደርገው የሚገባ ነው። እናም ወደ ገዳማችሁ እንድትመለሱ እናንተም ለኛም ስለምትጠቅሙን ስለምታስፈልጉን እናንተ እዛ ሁናችሁ የምትጸልዩት ጸሎት እኛን ስለሚያበረታንና ሀገራችንንም ክርስቲያናችንንም ስለሚጠብቅልን ማለት ነው። ሌላኛው ለብፁዕ አቡነ ሳውሪዎስ የተላለፈ መልእክት አለ። እሱን እንመልከት። ይህም ቪዲዮ ለብፁዕነታቸው ለአቡነ ሳሪዎስ አድርሱልኝ። በእርሶ ዘመን ሰው እንደዚህ መሆን ነበረበት። ብፁዕነቶች፣ ብፁዓን አባቶች፣ በእናንተ ዘመን እንደዚህ የጣዖት አምልኮ መከተል ነበረባችሁ? በቋንቋቸው መማር አለባችሁ እኮ ነው ያላችሁት ህዝቡን ያኔ አትክፈሉት ሲባል። ኧረ እባካችሁ የህዝብ ወዴት እንደሚሄድ አያውቅም፣ አትክፈሉት በአንድነት ይኖር ስንል እኮ አይ በቋንቋው መማር አለበት 100 ዓመት ወደ ኋላ ተመልሶብናል ያላችሁ ሰዎች 1000 ዓመት ወደ ኋላ መለሳችሁ። 100 ዓመት ተጎድተናል ያላችሁ ሰዎች 1000 ዓመት እንድንጎዳ በሲኦል እንድንኖር አደረጋችሁ። እኔ እንኳን እግዚአብሔር ይመስገን በሞትም አይቆጨኝም። ቅዱስ ቁርባንን ተቀብያለሁ፣ ንስሐዬን ገብቻለሁ። ኧረ አባቶች በእናንተ ዘመን ይሄ መሆን የለበትም። በቅዱስ ገብርኤል እንያዛችሁ፣ በመላእክታት በጻድቃን ሊያዛችሁ። እየሆነ ያለው ነገር እየተሰራ ያለው አምልኮ ሰዎች ከቤተ ክርስቲያን ወጥተው ወደ ጣዖት አምልኮ እንዲገቡ ተደርጓል። ይሄን የሰራው በእናንተ ስር ያለ ሰው ነው። ይሄን የሰራው በእናንተ አጀንዳ ነው። ይሄ የተሰራው በእናንተ መረብ ነው የተዘረጋው።
እባካችሁ አባቶች እውነት እቺን ቦታ በጸጋ ከተቀበላችኋት በለበረከት ከተቀበላችሁ ህዝቡን ለማስተዳደር ከተቀበላችሁ ይሄን ህዝብ መክራችሁ መልሱ። ተው በሏቸው ነገስታቶችን። ለነገስታቶች ይጠቅማል ይሄ ነገር። እድሜ ያራዝምላቸዋል እናውቃለን። ግን መጨረሻው እሳት ነው። አጠፋፋቸው አያምርም። አማሞታቸው አያምርም። እኔ በጣም አዝኛለሁ። በጣም ተሰምቶኛል። የፈራነው ነገር አልቀረም። እያየነው ያለው ነገር በጣም ያሳዝባል። እኔ ብሞት ከዚህ በኋላ እግዚአብሔር ይመስገን ወደ እግዚአብሔር ቀርቤያለሁ። ሞትን አልፈራም። ንስሐዬን ተቀብያለሁ። ቅዱስ ቁርባንን ስጋው ደሙን በልቻለሁ። እነዚህ ሰዎች ግን ኃጢአን የመጣ ለጻድቃን ይሆናል እንደሚባል በእኛ ዘመን በዚህ ዘመን እንዲህ አይነት ጉድ ማየት ነበረብን። በዚህ ዘመን እንደዚህ አይነት በዓል አምልኮ መደረግ ነበረበት። ለዛው ከቤተ ክርስቲያን ወጥተው ቀጥታ ወደ በዓል አምልኮ ነው የሄዱት። የያዙትን ጥላ ተመልከቱ። ነጠላ አለባበሳቸውን ተመልከቱ። ወዴት እየሄዱ ነው? ምንድነው እየተካሄደ ያለው ምድሪቱ ላይ? ወንድማችን እንዳለው ለኃጥአን የመጣ ለጻድቃን ይተርፋል። እዚህ ጋር የሚደረገው ነገር እዛ ንጹሃኑ እንደ ቅጠል እንዲረግፉ እያደረገ ነው። ጌታላችሁ ብፁዓኑ በቋንቋው ይገልገል ያላችሁት ማህበረሰብ አሁን ላይ ይሄኛውን ስራ ሲያደርግ የት ነው ያላችሁት? ለነገሩ እሺ፣ ሌላኛው ደግሞ የቆሎ ተማሪዎችን ከቤተ ክርስቲያን አፍሰው ወስዷቸዋል። የቆሎ ተማሪዎች ከቤተክርስቲያን ታፍሰው ተወስደዋል። ይህ ቪዲዮ አቅም እንዲኖረው ሼርና ፎሎው ያደረጋችሁ በመቀሌ ከተማ የቅዱስ ገብርኤል ካቴድራል ቤተክርስቲያን ተማሪዎች የፈለገ ሕይወት ተማሪዎች በህወሓት ታጣቂዎች ታፍሰው እንደተወሰዱ ነው የተገለጸው። ታዲያ ከተማሪዎቹ መካከል የቅኔ የአቋቋም የዝማሬና የተለያዩ አገልግሎቶች ላይ የሚሳተፉ ተማሪዎችም እንዳሉበት ተነግሯል። በትግራይ የሚካሄደው አፈሳ አሳሳቢ እየሆነ ይገኛል። የምታስተውሉ ከሆነ በዛም ሆነ በዚህ አታክ እየተደረገች ያለችው ቤተክርስቲያን ነች። ቤተክርስቲያን ላይ ቤተክርስቲያን የራሷን ትውፊት ይዛ እንዳትቀጥል እየተደረገ ነው። በደንብ አስተውሉት። እንትንም ተፈጠረ፣ እንትንም ሆነ፣ እንትንም ሄደ፣ እንትንም መጣ፣ አታክ ታርጌት የተደረገችው ቤተክርስቲያን ነች። ታርጌት የተደረጉት ቤተክርስቲያን የሚያቆዩት አባቶች ላይ ነው። እንግዲህ የቆሎ ተማሪዎች ተምረው አድገው ወደ ካህን ደረጃ ደርሰው አልፎም ወደ ምንኩስና ደርሰው እነሱ ናቸው አይደል ቤተክርስቲያን የሚያስጠብቋት፣ እነሱ ናቸው አይደል የተለያዩ ሚስጥራትን የሚገልጡት። እየተደረገ ያለው ግን ይሄ ነው። እውነት ይሄ ነገር ማስቆም አቅቶ ነው? እውነት ይሄ ነገር ከእንትን በላይ ሆኖ ነው? ሌላኛው ጸበል በዱባይ እየተቸረቸረ ነው፣ ወይንም የስውሯ ማርያም ጸበል በዱባይ እየተሸጠ ነው እየተባለ ነው። ሰላም እንዴት ናችሁ? ዱባይ ገብተናል። ውሃ እንዳይመስል ጸበል በሃይላንድ ማርያም ጸበል ነው እንደምትመለከቱት። በጥያቄያችሁ መሰረት ይዤላችሁ መጥቻለሁ። የምታገኙት በፍቅር አካውንት ገብታችሁ ቁጥሯን በመውሰድ እዚህ ጋር ቁጥሩ መድኃኒዓለም ብቻ ሊሸጡት እንዳይሆን በቄ ዲዛይን ምናምን ስለዚህ ጸበሏን የስውሯ ማርያም የእናታችንን ጸበል ልታገኙ ትችላላችሁ። አራት ተሽከርካሪብኝ ይሄን ነገር ሊጨርስ። ለማንኛውም ሁላችሁም በስውር ይኸውልህ ወንድሜ አንድ ምክር ልምከርክ። ጸበሉን ለማንም አታከፋፍለው። በመጀመሪያ ጸበል በሃይላንድ ተወግዟል። በሁለተኛ ደረጃ ጸበሉ የሚያስፈልጋት ሴት ከጎን ቆማለች። እንዴት ነው የሚያረጋት? ሽንኩርት እያከፋፈለች ነው እንዴ? የተባረከ የተቀደሰ ነገር እኮ ነው ወንድሜ። ጸበሉን ሁሉ ለሷ አድርግ። እሷ ላይ ያለው ነገር መውጣት አለበት። ወንድማችን ያለው ትክክል ነው ወይንስ ያኛው ጥፋተኛ ነው? እዚህ ላይ እኔ የራሴን ምልከታና ያገኘኋቸውን መረጃዎች ላጋራችሁ። ይሄ ወንድማችን ቤኪ የሚባለው ማለት ነው እንደሰማችሁት በዱባይ የራሱ የልብስ ዲዛይን ቤት አለው። ነገር ግን የስውሯ ማርያምን ጸበል በመውሰድ ወደ ዱባይ በመውሰድ እዛ ለሚገኙ ኦርቶዶክሳውያን ኢትዮጵያ መምጣት ለማይችሉ እየወሰዱ ምህረት እንዲያገኙ ተአምራቷ በነሱ ላይ እንዲገለጥ አድርጓል። ያ ደግሞ የሆነው በጀሪካን ከዚህ ወሰደ፣ እዛ ሲደርስ በሃይላንድ አከፋፈላቸው። እናም ምንም አይነት ገንዘብ ለጸበሉ እንዳልጠየቀና ነገር ግን እሱ በየቤታቸው መውሰድ ስለማይችል በትራንስፖርት እንዲመጡ ወይም የትራንስፖርታቸውን እንዲችሉ
ጠይቋቸዋል። እናም ይህንን ተከትሎ ብዙዎች ጸበል እየሸጠ ነው ሲሉ እዚህ ጋር ወንድማችን እንዳለውም እያሰራጩም ይገኛሉ። ነገር ግን እዚህ ጋር የተናገረው ወንድማችንም እይታውም ትክክል ነው። እንዴት ጸበል የሚያክል ነገር በእንደዚህ አይነት ወይ ሊቀርብ ይችላል? ምክንያቱም ልጅቷ ከጀርባው ያሳየችው አክሽን እና የራሷን ስራ ልታስተዋውቅበት የሄደችው መንገድ ትክክል ስላልሆነ ማለት ነው። ነገር ግን ቤኪ ያደረገው ወይም ልጁ ጸበል የወሰደው ልጅ ያደረገው ነገር በፍጹም ስህተት የለበትም። እንዲያውም ሊበረታታ ነበር የሚገባው። ያስተዋወቁበት መንገድና እነሱ የተናገሩበት መንገድ ግን ትክክል አይደለም። ስርዓት ባለው መልኩ ቤተክርስቲያንን በሚመስል መልኩ መናገርና ማሰራጨት ነበረባቸው። ኦንሊ ስታቱ ብዬ ማስበው ልጆቹ ያቀረቡበት መንገድ ነው። ጸበል በሃይላንድ ተወግዟል የሚል ሌላ እንትና መጥቷል። አዎ አንዳንድ ቦታ ላይ ጸበል በሃይላንድ አይቻልም። እኔ ግን ስቲል ይሄ ነገር ለምን እንደዛ ይሆናል? ሰው በቻለው መጠን መቀበል። አሁን እነዚህ ልጆች በጎማ ለመስጠት ሊከብደው ይችላል። በሃይላንድ ቢያደርገው ችግር ይኖረዋል ብዬ አላስብም። ሃይላንድ ለምን እንደተወገዘም ለምን እንዳለም ኢንፎርሜሽኑ የለኝም፣ ለምን በሃይላንድ ሰው እንደማይወስድ ጸበል። ነገር ግን እዚህ ጋር የልጆቹ ስህተት ይሄ ነው እንጂ ጸበል ለነዛ ወገኖቻችን መውሰዱ በፍጹም ስህተት የለውም። እናንተ የተሰማችሁን ስሜት ጋር ትችላላችሁ። ፕሮግራማችን ይሄንን ይመስል ነበረ። በሌላ በአዲስ ቪዲዮ ተመልሼ እስከምመጣ ድረስ ኢትዮጵያ ሀገራችንን፣ ኦርቶዶክስ ሃይማኖታችንን እግዚአብሔር ይጠብቅልን። ቸር ቆዩ።